መጀመሪያ ከምርመራ በፊት ዶክተሩ ጋር ገብታ አወርተዋለች። ከዛ በኋላ ነው ቀድሞ ነው የገባችው። ዶክተሩ ጋር አውቃ ወጥተዋ እንደ አዲስ ሲደወልላት መጣች እንጂ ከዶክተሩ ጋር ሆን ብላ ተነጋግራ ነው። ምንም አይነት ነገር የለም። ቢኖርም የእሱ ልጅ አይደለም። 6 ወር አልሞላውም ልጁ ጽንሱ 6 ወር አልሞላውም። ስለዚህ የቡርኬ አይደለም። ግን ደግሞ ከባድ ነገር አለ። ቤተሰቦች ትንሽ ተረባሸዋል። ጋሽዬም ልጄን እያለ ነው። በጣም ትልቅ ነገር ተፈጥሯል። እባክሽን። አዎ 26 ሳምንት ማለት 6 ወር ከ20 ቀን ነው። ቡርኬ ደግሞ 6 ወር ከ20 ቀን ዞር ብዬ ቪዲዮ ሄጄ ሰርች ሳረግ የሰሩት ቪዲዮ ሳይ ምንም አይነት ጸብ የላቸውም ነበር በዛን ሰዓት ላይ። ሂዱና ከ6 ወር በፊት የተለቀቁ ቪዲዮዎቹን ይዩ። ስለዚህ እቺ ሴት ሆን ብላ ከዶክተሩ ጋር ተመሳጥራ ነው። እንዲሁም ደግሞ መለኛው ጋር ደውዬ ነበር ጋይስ፣ እግዚአብሔርም መለኛው ጋር ደውዬ ምን እንዳለኝ ታውቃላችሁ? እስከ ቤተሰቦቿ ድረስ እንደሚሄዱ። ምክንያቱም ትላንትና ከባድ ነገር ኢቭን ጋሽዬ ራሱ ቤታቸው ድረስ ሄዶ እነ ቡርኬ ቤት ድረስ ሄዶ ሙሽዬን አዋርቶ ይሄ ነገር መፈታት አለበት ልጄን ይዤ ሄዳለሁ ብሎ ብዙ ነገር ተፈጥሮ ነበር። ገባችሁ? ጋሽዬም ሊረጋጋ ይገባል። መለኛው ግን ነግሬዋለሁኝ። ለመለኛው ቀጥታ ቤተሰቦቿ ጋር ሄዶ ቤተሰቦቿ እንዴት ነው አርግዛ መታ ተቀብለዋት ከየት ነው ያረገሽው ሳይሉ የምትኖረው? ይህን ነገር ቤተሰቦቿ ጋር ሄደ ከቡርኬ ነው ያረገዝኩት፣ ጎረቤቶቿ ሁሉ ናቸው የተናገሩት። እንደነገረኝ ከሆነ መለኛው ማለት ነው ሄዶ ሲጠይቅ ከቡርኬ እንዳረገዘች ነው የሚታወቀው። የሚገርማችሁ ነገር ማለት ነው እንደዛ ነው የምትለው። ሄዶ ለቤተሰቦቿ ሪፖርት ማድረግ አለበት። በቃ እስኪወለድ ድረስ ይጠብቁ። ሌላው ቡርኬ ብዙዎቻችሁ ቡርኬ እኮ አመነ እኮ በቃ አምኗል፣ እሱን ያስረግዛት። ኔቨር ኤቨር ቡርኬ ተደናግጧል። ምንም እስኪ እናንተ ምንም የማታውቁት ነገር እናንተ ያላረጋችሁት ነገር እናንተ እኮ እንዲያርጋችኋል ብትባሉ እንዴት ነው የምትሆኑት? እኔ እንደዛ ብባል በጣም ነው የምደናገጠው። በጣም ከምትሉት በላይ ምንድን ነው የተፈጠረው ብዬ በጣም ነው የምደነግጠው። ሰው ቡርኬ ደንግጧል፣ ራሱን ማዳመጥ አልቻለም። ስለዚህ እናንተ ደግሞ ልትረዱት ይገባል እንጂ በቃ ቡርኬ አርጓታ። ቡርኬ እውነቴን ነው የምላችሁ፣ እግዚአብሔር ፈጣሪ ነው የምላችሁ፣ እመኑ 100%። ከሀይሚ ውጭ ሌላ ሴት ጋር እንደማሄድ 100% እርግጠኛ ነኝ። ሀይሚ ከምትወደው በላይ ቡርኬ ሀይሚን ይወዳታል፣ ብታምኑ ባታምኑ ማለት ነው። ገባችሁ? ግን ወንዶች እንደኛ አይደሉም። ገባችሁ? ሀይሚ አትወደውም አለም፣ ሀይሚ ትወደዋለች። ግን ቡርኬ ሞር ያፈቅራታል። እኛ ሴቶች ብልጦች ነን፣ ሀይሚ ብልጥ ናት። ገባችሁ? ፍቅሯ እንደዚህ የሆነ እንትን ማለት ትችላለች እንላለና፣ ወንዶች ግን ማለት ነው ለእሷ ያለው ሪስፔክት፣ ለእሷ ያለው ክብር ቡርኬ የተለየ ነው። ሀይሚ ጋር ምን አጥቶ ሌላ ሴት ጋር ይሄዳል ብላችሁ ታስባላችሁ? እናንተ ስታስቡ አንዳንዶቻችሁ። ኦኬ መለኛው ዛሬ ቤተሰቦቿ ጋር ይሄዳል፣ ያለውን ነገር ጠይቃለሁ ብሏል። በፍጹም ቡርኬ እንደዚህ እንደማያደርግ ኢቭን መለኛውም ነግሮኛል። ትንሽ ጋሽዬ ግን በጣም ተናደዋል። አንዳንድ ነገሮችን ተናገሩ። ማለት እኔ ልጄን አደራ ነው የሰጠው ምናምን ትንሽ የሆነ ረብሻ ነገሮች ተፈጥረዋል። በእርግጥ ግን ያ ነገር ደግሞ ይስተካከላል። ጋሽዬም ደግሞ አባታችን በቃ ነገሮች እንዲስተካከሉ የተፈጠረውን ችግር እንዲፈታ ጋሽዬ ከመሀላቸው ሆነው እንዲያስማሙ ያለው ነገር ይፈጠራል እኮ። ጠላት እኮ ከሩቅ አይመጣም። ገባችሁ? እቺ ሴት እኮ ብዙ ገንዘብ ተከፍሏትስ ቢሆን ብዙ ሚሊዮን ብር እኮ ከተከፈላት እኮ ብዙ ነገር ልታረግ ትችላለች። ሲቀጥል ደግሞ ዶክተሩ በትክክል አላሳየንም። ምንም አይነት ልጅ አላየውም። እኔ አይቻለሁኝ፣ ሰርች አረኩኝ ብዙ ቦታ ላይ። እሱ ያሳየንና እኔ ያገኘሁትኝ ፎርሙላ የተለያየ ነው። ምንም ነገር ኤንቲ ወተር ነው የሚያሳየው። በቃ ምንም አይነት ነገር የለውም። ካኒው ማጅን እንዲህ እናንተ እንዴት ነው የምታስቡት? እንዲህ ቡርኬ እንደዚህ አይነት ነገር አድርጎ ወጥቶ ሚዲያ ላይ እንደዚህ አይነት ነገር የሚከራከር ይመስላችኋል? ልጅቷ ገንዘብ በደንብ ተከፍሏት፣ ግን ከየትኛው በኩል ነው ጠላት የመጣው ካላችሁኝ፣ በዙሪያቸው ካሉ ሰዎችም ጠላት ይመጣል። ከሩቅ ቦታ ብቻ አይደለም። ሀይሚን መውሰድ የሚፈልግ ይኖራል። የቡርኬን ህይወት መረበሽ፣ በቃ ደስታ ላይ ስለሆነ ስኬት ላይ ስለሆነ ይህን ስኬት የሚቀና ሰው አይጠፋም። ገባችሁ? ሰው በዚህ ሁኔታ ህይወቱን ልበጥብጥ ያሉ ሰዎች ናቸው። እና እባክዎትን ጋሽዬ ይረጋጉ። ችግሩን እንደ ትልቅ ሰው ቁጭ ብለው ቡርኬም ልጆት ነው፣ ሀይሜም ልጆት ናት። ሰው ችግሩ እንዲፈታ በጠረጴዛ ዙሪያ ትልቅ ሰው መግባቱ ጥሩ ነው፣ ማስተካከል ነው ከሙሽዬ ጋር ሆነው እንጂ ልጄን በቃ እኔ አደራ ሰጥቼክ ብለው ቡርኬን ባይቆጡ ደስ ይለኛል። እንደተቆጡ ምናምን ሰምቻለሁ እና ይሄ ነገር ባይሆን ደስ ይለኛል። ልጅቷ ገንዘብ ተከፍሏት ነው። ቀድማ ደግሞ ገብታ ዶክተሩን አናግረዋለች። ገባችሁ? የሌላ ሰውን ፎርሙላ ሊሆን ይችላል ያሳየው። እኛ ያየነውን ሁሉ አናምንም።
ገባችሁ? ኮምፒውተር ላይ ዳይሬክት እያሳየ ምስልችሁ ሴቭ የተደረገ ቢሆንስ ያሳየን አውቆ እንዴ? እኛ ሞኝነን እንዴ ጋይስ? ሞኝ እኮ አይደለንም። ሴቭ የተደረገ ነገር ሊያሳየን ይችላል እኮ ፕላትፎርሙ ላይ ገባችሁ? ስለዚህ ይሄ ነገር እኛ አሁንም ቢሆን ነገም ዛሬም ሁሌም ቢሆን ሀይሚ ተረጋጊ፣ ነገሮች ይስተካከላሉ። በቃ አንቺ ብቻ ተረጋጊ፣ በቃ ተረጋጊ። ሀይሚ በጣም ተጎታለች፣ አይታችኋታል። ጸጉሯ እንኳን አልተበጠረም። ትላንትና አይታችኋል። ጸጉሯ ከትላንት ወዲያ የወደቀች ቀን የተሰራችው ጸጉር ነው። የተወደቀች ቀን መሰለኝ የተሰራችው 3 ቪዲዮ ነው የሰራችበት ጸጉሯ። ካኒው ማጅን እውነት ባትወድቅ ኖሮ እውነት ባትታመም እውነት ውስጧ ባትሰበር። ሀይሚ እኮ በጣም ዘናጭ ሴት እኮ ናት። ዘንጣ እኮ ነው ቪዲዮ የምትሰራልን ከየትኛውም ዩቱበር በላይ። ግን ይሄን ሰሞን ጥሩ ስሜት ላይ ስላልሆነች በቃ ትላንትም አይታችኋታል ፊቷ እንደዛ በርበሬ እስኪሆን ድረስ። እና ራስሽን ጠብቂ፣ ወደ ራስሽ ተመለሺ። እኛ እህቶችሽ አለን። እኛ ገና ዶክተሩ ራሱ በህግ እንጠይቀዋለን። የልጅቷን አይደለም ያሳየን፣ የሌላ የእርጉዝ ሴት የተቀመጠ ፎርም ነው ያሳየን። ገና ዶክተሩ በህግ እንጠይቀዋለን። ምክንያቱም የሰው ህይወት ለመበጥበጥ እሱም በገንዘብ ተገዝቶ ነው ይሄንን ያደረገው እንጂ የልጅቷ ሆድ አይደለም ያሳየን። የልጅቷ ሆድ አይደለም። ሞት ነገር አለ ከማን እንዳረገዘች። እሺ ንገሪን። ማስታላቅ ቤካ ነው አሉ። አንድ ቀን ሸና አረገዘች። ነገር ተቀጣጠረ እና መላጣን ተጠንቀቁ፣ ዶቼ ተጠንቀቁ። ለእናቱ ክብር ያለው ነው። ለሴት ልጅ ክብር እንዲሰጥ ነው ያለ ነው ማለት ነው። ግን ይሄ ነገር ካደረገ ማን ይታመናል? ረዛ ማንም አይመስለኝም። ሰው ንዴት ላይ ሲሆን የዛ ጊዜ በንዴት ሲሄድ ያኔ አይታወቅም። እሱ ልትፈልገው እናንተ ይሄ እንደዚህ አይነት ቃል አታውሩ በፈጣሪ ስም። ታላ ሁሉም ወንዶች ተናዶ ሄዶ ለሌላ ሴት ጋር ተሚታወሩ ምን አይነት ነው? ቅድም ብያለሁ አታውሩ እንደዚህ ክፉ ቃል አታውሩ። ለማንኛውም ላያረግ ይችላል፣ አይታወቅም። እሺ ማሬ ለምን ጸጥ አለ? አረባክሽን ያላደረገ ሰው በኮንፊደንስ እኮ ይከራከራል። ይሄ ለምሳሌ እንደዚህ አይነት ነገር እሱና ፈጣሪ ልጅቷ ብቻ ነው የሚያውቁት አይደል? ለምሳሌ ተናዶ ሄዶ ሰው የሚያደርጉ ነገር አያውቅም ማለት ነውር ነው። ሁሉም ወንዶች ታዲያ ከሚስቶች ጋር ከጮኛ ተናዶ ሌላ ሰው ጋር ይተኛል እንዴ? አሁን በኮንፊደንስ እሺ፣ ለምሳሌ እኔና አብርሽን አላውቅም፣ ድራማሚው ምንም አላውቅም። ግን ልጅ አለ ሲባል እኮ በኮንፊደንስ ነው የተከራከረው፣ ምንም ሳይፈራ ማለት ነው። ማነው ልጁ ይምጣ ይመርመር ብሎ ማለት ነው። ግን ውሸት ሆነ። ለምን? እሺ ይሄ እንዴት ነው በኮንፊደንስ ራሱን ለማግለል ነው እኮ እየሞከረ ያለው። እሱ እኮ እየሸሸ ነው። በጣም ፈርቷል። ያስታውቃል። በኋላ የምታፍሩበትን አታውሩ። እንደዛ እሱ እንደዛ አይነት ነገር በእርግጠኝነት አያደርግም። እኔ አብረው እንዳደሩ ከዚህ